አንገታችን ላይ 2-3 መስቀል እናስራለን እና በዚህ ዙሪያ መልስ ብትሰጡን አመሰግናለሁ ብለዋል። የሚገርም ጥያቄ ነው። እኔም ያለውኝ አንዳንድ ሰዎች 3-4 መስቀል አንድ አጭር ወደ አንገታቸው የሚያስጠጉት ከዛ መሃል ላይ ከዛ ሰፋ ያለ 3 መስቀል እንደዚህ ያደርጋሉ። ምክንያቶቹን እንደው ጠቅልል አድርጎ ለማስቀመጥ አንደኛ የመስቀሉን ነገር አለማወቅ ነው። ሁለተኛ የእምነት ማነስ ነው። ሶስተኛ ደግሞ ይሄ ጌጣጌጥ የመውደድ መንፈስ ነው። እና ሶስቱንም ዘርዘር አድርገን እናያቸው። አለማወቅ ያልኩት ለምሳሌ መስቀል ምንድን ነው? መስቀል ምንድን ነው ብቻ አይደለም። ለምንድን ነው አንገታችን ላይ የምናስረው? እኛ እኮ ስለ መስቀል የተለየ ቦታ ነው ያለን አይደል? መስቀል አይደለ፣ መስቀል ስለነ፣ መስቀል ቤዛ ነው፣ መድኃኒተ ነፍስ ነው ሁሉ እንለዋለን። የምንመካበት ከመቤታችን ከቅድስት ድንግል ማርያም ቀጥሎ በሰጊድ የምናከብረው ነው እና የክርስቶስ ቅዱስ ስጋው ክቡር ደሙ የተፈተተበት መስቀል በነገራችን ላይ ቤተ መቅደስም ተብሎ ይነገራል። በሰማይ ባለ ቤተ መቅደስ መስዋዕት ማቅረቡን ስለ ክርስቶስ ስንናገር ያ ቤተ መቅደስ መስቀል በመስቀል ላይ ነው ራሱን መስዋዕት አድርጎ ያቀረበልን። ዛሬ በቤተ ክርስቲያን ቅዱስ ስጋው ክቡር ደሙ እንደሚፈተተው ማለት ነው። ስለዚህ መስቀል የተለየ ቦታ አለው በቤተ ክርስቲያን። ያለ መስቀል በነገራችን ላይ አገልግሎቱ በሙሉ ከንቱ ነው። ቤተ ክርስቲያን ያለ መስቀል ምንም የምታደርገው አገልግሎት የለም። እንግዲህ ሁሉን የምታደርገው በክህነት ስልጣን ነው አይደለ? ያ የክህነት ስልጣን የሚመጣው በመስቀል ነው። ቅዱስ ስጋውና ክቡር ደሙ የሚፈተተው በመስቀል ነው። ከኃይለ አጋንንት የምንጠበቀው በመስቀል ነው። ስለዚህ ስለ መስቀል ምንነት መጀመሪያ ማወቅ ያስፈልጋል። ቤተክርስቲያንም ያለችው መስቀል ላይ ነው። ቤተክርስቲያን ሁሌ መስቀል ላይ ነው። ስብከቷም ሁሌ መስቀል ነው እና ይህን ካወቅክ ነው አየህ መስቀሉ ለመስቀሉ ዋጋ የምትሰጥ። ስለዚህ የእውቀት ክፍተት የእውቀት ማነስ አለ። ቁጭ ብሎ መማር ያስፈልጋል። ሁለተኛው በአንገታችን ላይ የምናስረው ለምንድን ነው? መስቀል ስለ ሁለት ነገር ነው አንገታችን ላይ የምናስረው። አንደኛ እንድንጠበቅበት ፕሮቴክሽን ስራ ነው የሚሰራው እኮ ጥበቃ እኮ ነው የሚያደርግልን። ብዙ ርኩሳን መናፍስት አሉ። አንዳንድ ሰዎች እኮ ሆን ብለው ከርኩሳን መናፍስት ጋር እንትን የሚሉናሉ እንድንጨነቅ የሚያታግሉ ሰዎች ሁሉ አሉ። እኛ ከማናውቀው እግዚአብሔር ከሚያውቀው የምንጠበቅበት አንዱ መንገድ መስቀል አንገታችን ላይ ማሰር ነው። ሁለተኛው ምስክርነት። ከዛ ደግሞ ከፍ ሲል እየመሰከርን ነው። ምን ብለን ነው የምንመሰክረው? አንገታችን ላይ መስቀል ስናሰር አንደኛ እኔ ክርስቲያን ነኝ፣ የክርስቶስ ተከታዮች ነን፣ ሌላ አይደለም። ፖለቲከኛ አይደለሁም፣ ሌላ የጣዖት አምላኪ አይደለሁም። እኔ ክርስቲያን ነኝ። እኔ ክርስቲያን ነኝ ማለት ደግሞ በተለይ በዚህ ዘመን ብዙ ዋጋ ያስከፍላል። አየው ምስክር መጠላቱ፣ መንጓጠጡ። ብዙዎቹ ወንድሞቻችን እናቶቻችን እኮ መስሪያ ቤት ሁሉ የጎሪጥ የሚታዩበት ሁኔታ አለ። ይሄ ሰማዕትነት ነው። በቃ ምስክርነት። እኔ ክርስቲያን ልንደብቀው አንችልም። አንዱ እሱ ነው። ሁለተኛው እኔ የማምነው የተሰቀለውን ክርስቶስን ነው። አየህ መስቀል ምንድነው? ክርስቶስ የተሰቀለበት ወንነሰነሰብ ክርስቶስ ዘተሰቀለ እሱ እኮ ማለት ነው። የተሰቀለውን ክርስቶስን አምንበታለሁ። እኔ ክርስቲያን ነኝ፣ የተሰቀለው ክርስቶስ አምናለሁ። ሌላው እኔ በተሰቀለው ክርስቶስ ነፃ አውጥቻለሁ። ከአጋንንት አሰራር፣ ከአጋንንት ቁራኝነት ነፃ ሰው ነኝ ነው። ለምሳሌ አንድ ሀገር ነፃነቷን ስታረጋግጥ የሚወክላትን ባንዲራ እንድታውለበልብ ይደረጋል። ነፃነትን ስታጣም መጀመሪያ የሚደረገው ባንዲራ ማውረድ ነው አይደል? የመጀመሪያ ጥላቻ እኮ ባንዲራ ነው። እኔ ምዕራባውያን አሁን ቆም ብለን ማሰብ ያለብን ዓላማ ነው የሚያሳጡ ነው። በኢትዮጵያ ባንዲራ ምክንያት ብዙ ሰዎች የተለያየ አስተያየት ሲሰጡ እሰማለሁ። የተለያየ ችግር እንደተፈጠረ በቃ ዓላማህን ነው የሚያስጠሉ መጀመሪያ ማለት ነው። ማንነትን ያሳጡዋል። ከዛ የራሳቸውን አምጥተው ይተክሉልሃል ማለት ነው። ስለዚህ ልክ አንዲት ሀገር ሉዓላዊት ናት ስትባል የራሷን ባንዲራ እንደምታውለበልበው ለምሳሌ አሁን እኛ ሀገር ያሉ አምባሳደሮች አሉ፣ የሌላ ሀገር ወኪሎች መኪናቸው ሲሄድ አይተሃል። በእኛ ከተማ የአምባሳደሩ መኪና ሲሄድ የዛ ሀገር ባንዲራ መኪናው ላይ ይውለበለባል። ሉዓላዊት ሀገር ናት። የዛ ሀገር አምባሳደር ነው እየሄደ ያለ። ፕሮቴክሽን ይደረግለታል፣ ጥበቃ ይደረግለታል። መንገድ ቢዘጋም ያልፋል። አየው። ስለዚህ ባንዲራ የነፃነት ምልክት እንደሆነ ሁሉ ነፃ የመውጣት ምልክት ነው። ከፍ አድርጌ ነው እዚህ ላይ ማድረገው። እግሬ ስራ አይደለም የማደርገው፣ አልደብቀው። ፊት ለፊት የማደርግበት ምክንያት ነፃ የመውጣቴን ማስረጃ ነው። በክርስቶስ መስቀል ነፃ ወጥቻለሁ ማለት ነው። ሁለት ሌላኛው ይሄ እንግዲህ የመስቀሉን ነገር በተመለከተ ነው። ሌላኛው ምዕመናን ስለ መስቀሉ ከመረዳት ባሻገር ደግሞ የእምነት ማነስ ነው። የእምነት ማነስ በብዙ ማመን በጥቂቱ አለመታመን ሲበዛ፣ ለምሳሌ የቅዳሴ ሰበካ ላይ ሰዎች ትንሽ ጠብጠብ ስታደርግላቸው በፍጹም አይቀበሉ ካልሞላ።
አሁን እያመኑ ያሉት በቅዳሴ ጠበሉ ሳይሆን በብዛቱ ነው ማለት ነው። ጸበል የሚጠመቁ ሰው በጣም ወረፋ ሆኖ ግቡና ውጡ ስትላቸው በጭራሽ 30-40 ደቂቃ ጸበሉ ካልመታቸው ሚድኑ ማይመስላቸው ሰዎች አሉ። የልብሱን ጫፍ ነክታን ሄዳለችው ትንሽ ነገር ነው የሚበቃ እኮ በቃ አንዴ ገብተህ ተጠመቅ አይደል ለሚቀጥለው ተረኛ ደግሞ መልቀቅ ነው። በመስቀልም እዚህ ጋር ማባ የሚሉ አሉ። ሲበዛ ምንድን ይመስለን ሰዎች አለ። መስቀሉም እሱ ነው አየህ። አንዱ በቂ አይደለም ቆይ እዚህ ጋርም ላድርገው ጆሮዬ ላይም ላድርገው ምናምን የምላለው ሁሉ መና በሙሉ የእምነት ማነስም ነው። አንዳንዴ አንዱ በቂ ነው። በቃ አንዱ ክርስቶስ እኮ ነው ዓለምን ያዳነው። ስለዚህ አንድ መስቀል ብናደርግ አንገታችን ላይ በቂ ነው። ይሄ በቅዳሴ ጠበልም ቅድም እንዳልኩት መስቀል ሲሳለሙም ቁርባን ላይ ሁሉ መጥቷል። በነገራችን ላይ ቁርባኑ ሳይሆን ቁጥሩ ነው የሚያድነው። ስለዚህ 3 መቆረብ አለበት 7 መቆረብ አለበት የሚሰው ሰምታል። ህፃናቱንም ሳይቀር አሁን ቁርባኑ ነው ስለ ክርስትና ይሰራ ነው። የህፃናት ጥምቀት ላይ የሚል ማብራሪያ ይሰራ ነው ላይ ክርስትና ክርስትና ላይ ስለ ህፃናት ጥምቀት ሰርተናል። ስለዚህ ይሄ የእምነት ማነስ ማለት ነው። ሶስተኛው እና ከባዱ ይሄ ምንዝር ጌጥ የምንለው ማለት ነው። ይሄ ጌጣጌጥ የመውደድ የዛ ፍቅር ያለባቸው ሰዎች አሉ። በነገራችን ላይ ሰዎቹ አይደሉ ይሄ ፋሽኒስት የምትሆነው እና ይሄ ወረተኛ የምትሆነው ሞባይል የሚቀያይሩ አሉ፣ መኪና የሚቀያይሩ አሉ፣ ልብስ የሚቀያይሩ አሉ። አሁን ለምሳሌ አንድ ሞባይል 15 ቀን ተጠቅሞበት ነው ይሄ አይደል ደሞ ሌላ ይቀይራል። በቃ ይሄ ጌጣጌጥ የመውደድ መንፈስ አለ፣ ራሱን የቻለ መንፈስ ማለት ነው። ይሄን የሚያስወድደን መጽሐፍ ቅዱስ ላይ አለ እና አንዱን የእጅ መስቀል በተለይ አንዳንድ ሰዎች የካህኑን የእጅ መስቀል ማለት ነው አንገታቸው ላይ የሚያደርጉ አሉ። እንደ ጌጥ የካህን ነው ለቡራኬ የሚጠቀምበት የእጅ መስቀል ነው። እሱን አንገታቸው ላይ የሚያደርጉ ሴቶችም አይቻሉ። ትልልቅ ግዙፍ መስቀሎችን አናሳልምበትም እኛ። ለጥበቃ ከሆነ የአንገት መስቀል ተለይቷል። የአንገት መስቀል አለ፣ የእጅ መስቀል አለ፣ የመጾር መስቀል አለ አይደለም። የመጾር መስቀል አሁን ካህኑ ይዞ አይሄድም። ይኸውልህ መጾር ላይ የሚደረግ መስቀል አለ፣ የቅዳሴ ጸበል አለ፣ የቡራኬ ጸበል አለ፣ መስቀል አለ። ካህናት በቅዳሴ ጊዜ በእጅ መስቀላቸው አይባርኩም። ለቡራኬ መስቀል ይሰጣቸዋል። አየው። ስለዚህ ያን አንገት ላይ የምናደርገውም የአንገት መስቀል ነው እንጂ የእጅ መስቀል አይደለም። ይሄ ጌጣጌጥ ይሄ መንፈሰ ትውዝፍት ይባላል። በጣም የሚገርም ምንዝር ጌጥ የሚያስወድድ ማለት ነው።